ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ መጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጣሁ ማለት ነው። እነዚህን ቃላቶች በደንብ አድርገን የምናይ ይሆናል። እናንተም አብራችሁ ልክ እንደኔ እያነበባችሁ እንዲሁም ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። አንድ ባንድ ቃላቶችን አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ ተከታተሉ። እስከ መጨረሻው አብራችሁ ቆዩ። ወደ ቪዲዮ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ወቀሰ ወቀሰ ይላል። ወቀሰ ብለን ስናይ ወ ማለት ከወ ቤተሰቦች የመጀመሪያ ድምፅ ነው። ቀ ከቤተሰቦች የመጀመሪያ ድምፅ፣ ሰ በተመሳሳይ ከሰ ቤተሰቦች የመጀመሪያ ድምፅ። እነዚህ የመጀመሪያ ድምፆች ስርዓት ባለው መልኩ ደርድረን ስናነባቸው ወቀሰ ወቀሰ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ሳምራዊት ሳምራዊት ይላል። ሳምራዊት የሚለውን ስናይ ሳ ማለት ከሰ ቤተሰቦች አራተኛ ፊደል ነው። ም ከቤተሰቦች ስድስተኛ ፊደል፣ ራ ከረ ቤተሰቦች አራተኛ ፊደል፣ ዊ ከወ ቤተሰቦች ሶስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሳምራዊት ሳምራዊት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ከሰረ ከሰረ ይላል። ከሰረ የሚለውን ስናይ ከማለት ከከ ቤተሰቦች የመጀመሪያ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህን የመጀመሪያ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ከሰረ ከሰረ የሚለውን ቃል ይሰጡናል። ቀጣይ ከዚህ ላይ ምን ይላል? አራዳ አራዳ ይላል። አራዳ የሚለውን ስናይ አ ማለት ከ ቤተሰቦች የመጀመሪያ ድምፅ ነው። ራ ከረ ቤተሰቦች አራተኛ ድምፅ፣ ዳ ከረ ቤተሰቦች አራተኛ ድምፅ። እነዚህን ድምፆች ስርዓት ባለው መልኩ ደርድረን ስናነባቸው አራዳ አራዳ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምን ይላል? ቀለሜ ቀለሜ ይላል። ቀለሜ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ሜ ከመ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀለሜ ቀለሜ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሸለቆ 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 የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ቆ ከቀ ቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሸለቆ ሸለቆ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ዳንኤል ዳንኤል ይላል። ዳንኤል የሚለውን ስናይ ዳ ማለት ከደ ቤተሰቦች አራተኛ ፊደል ነው። እን ከደ ቤተሰቦች ስድስተኛ ፊደል፣ ኤ ከአ ቤተሰቦች አምስተኛ ፊደል፣ ሌ ከለ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዳንኤል ዳንኤል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ብድር ብድር ይላል። ብድር የሚለውን ስናይ ብ ማለት ከቤተሰቦች ስድስተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብድር ብድር የሚለውን ቃል ማግኘት እንችላለን። ቀጣይ እዚህ ለምን ይላል? ብስራት ብስራት ይላል። ብስራት የሚለውን ስናይ ማለት ከቤተሰቦች ስድስተኛ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል፣ ራ ከረ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብስራት ብስራት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚያ ምን ይላል? ድርድር ድርድር ይላል። ድርድር የሚለውን ስናይ ድ ማለት ከደ ቤተሰቦች ስድስተኛ ፊደል ነው። ር ከደ ቤተሰቦች ስድስተኛ ፊደል፣ ድ በተመሳሳይ ከደ ቤተሰቦች ስድስተኛ ፊደል፣ ር ከደ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው ደርድረን ስናነባቸው ድርድር ድርድር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ የሚላል ገጠር ገጠር ይላል። ገጠር የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው ደርድረን ስናነባቸው ገጠር ገጠር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ሰብለ ሰብለ ይላል። ሰብለ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ለ ከለ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰብለ ሰብለ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ክብደት ክብደት ይላል። ክብደት የሚለውን ስናይ ከ ማለት ከቤተሰቦች ስድስተኛ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ደ ከቤተሰቦች
የመጀመሪያ ፊደል፣ ት ከተቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው ሁኔታ ስናነባቸው ክብደት ክብደት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ የሚላል ህፃናት ህፃናት ይላል። ህፃናት የሚለውን ስናይ ህ ማለት ከቤተሰቦች ስድስተኛ ፊደል ነው። ጻ ከጸ ቤተሰቦች አራተኛ ፊደል፣ ና ከለ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ህፃናት ህፃናት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚላል ግመል ግመል ይላል። ግመል የሚለውን ስናይ ግ ማለት ከገ ቤተሰቦች ስድስተኛ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ድ ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግመል ግመል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ የሚላል ገረድ ገረድ ይላል። ገረድ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ረ ከለ ቤተሰቦች የመጀመሪያ ፊደል፣ ድ ከለ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገረድ ገረድ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ የሚላል ዘመረ ዘመረ ይላል። ዘመረ የሚለውን ስናይ ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዘመረ ዘመረ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ የሚላል ሸለመ ሸለመ ይላል። ሸለመ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ መ ከመ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው ደርድረን ስናነባቸው ሸለመ ሸለመ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚላል ነብር ነብር ይላል። ነብር የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ነብር ነብር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ የሚላል ጦጣ ጦጣ ይላል። ጦጣ የሚለውን ስናይ ጦ ማለት ከጠ ቤተሰቦች የመጨረሻ ፊደል ነው። ጣ ከጠ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጦጣ ጦጣ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ የሚላል ቀለሟ ቀለሟ ይላል። ቀለሟ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ሟ ከመ ቤተሰቦች ዲቃላ ወይም ውስብስብ ፊደል ነው ማለት ነው። ከሁለት ፊደላት ተዳቅሎ የመጣ ነው። ከሁለተኛዋ ከመ ቤተሰብ ከሙና፣ ከአራተኛዋ ከወ ቤተሰብ ከዋ ጋር ተዳቅሎ የመጣ ዲቃላ ወይም ውስብስብ ፊደል ነው ማለት ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀለሟ ቀለሟ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ የሚላል ኬሚካል ኬሚካል ይላል። ኬሚካል የሚለውን ስናይ ኬ ማለት ከቤተሰቦች አምስተኛ ፊደል ነው። ሚ ከቤተሰቦች ሶስተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል፣ ደ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኬሚካል ኬሚካል የሚለውን ቃል እናገኛለን ማለት ነው። ቀጣይ ከዚህ ላይ የሚላል ፖስታ ፖስታ ይላል። ፖስታ የሚለውን ስናይ ፖ ማለት ከፈ ቤተሰቦች የመጨረሻ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፖስታ ፖስታ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ የሚላል ደረጃ ደረጃ ይላል። ደረጃ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ጃ ከጀ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደረጃ ደረጃ የሚለውን ቃል ማግኘት እንችላለን ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ09 18 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።